እውነት ቸገረኝ እያልከኝ ነው? ያው የቤተሰቦች ሀብት የት ሄዶ ነው የሚቸገር? የምስጋና ቃላት ስለነሰኝ እናት ነው። ለምን ተነሳክ? አይ ለሽንት ተነሳውኝና። አባ እየዋሸኝ ነው? እንቅልፍ እንኳን እኮ እየተኛክ አይደለም። አንተ እንደዚህ መሆንክ ምን ያህል እንደሚያስጨንቀኝ ታውቃለህ? የኔና ዝም ብለሽ እኮ ነው። እኔ ምንም አልተጨነቅኩ። ለምንድን ነው እንደ ሩቅ ሰው የምታይኝ? ማንን? አንቺን? ብዙ ነገሮችን ለእኔ ብለህ እየተጎዳ እንዳግዝክ እንኳን አትነግረኝም። እንዳትጨነቂብኝ እኮ ከዛ የመሰለ ህይወት ውስጥ አውጥቼሽ እዚህ ሁሉ ችግር ውስጥ የከተትኩሽ እኮ እኔ ነኝ። አባት ሁለተኛ እንደዚህ እንዳትል። አንተ ምንም አላጠፋህም። የገባንበትን ችግር ተባብረን እንወጣዋለን። አዎ አብረን እንወጣዋለን። ምንድነው ለ50 ሺህ ብር እንደዚህ መሆን? ይሰጣል በለው። እንደውም አካውንቱን አሁን ላክልኝ፣ እኔ ልክለታለሁ። እሺ የእናቴ ልጅ ምን እያልከኝ ነበር? ቃል ችግር ላይ ነው። አሁን ነው እንዴ ችግር ላይ መሆንን ያወቅከው? ለዛች መናጢ በላይ ቤተሰባችንን ክብር ካዋረድክ ጊዜ ጀምሮ ነው ችግር ላይ ወደቅከው። በማን ነው? በዚህ ከቀጠልኩ ልጄ ሚስት የሚሞቱብኛል። እባክህ ስቲቭ ከእግሬ ላይ ተነስ። ከሷ ጋር ያለህን ግንኙነት እስካላቆምክ ድረስ ምንም እድል የለህም። ከቻልክ ደግመህ እንዳታገኘኝ። አቤላ አንድ ልጅ መታ በር ላይ እየጠበቀች ነው። ማነች? እኔ እንጃ። ግቢ ብላት እምቢ አለች። እሺ ጉልበቴ አትዛላደራ ችግር አደራይኝ። አንቺ ነሽ እንዴ? ለምን አልገባሽ? አይ እዚህ ብንኖር ይሻላል ብዬ። እሺ ምንድን ነው? አቤላ ትንሿ በስታ ታርሰኝ በሐሴት በደስታ ልርካ። አሁን ግን በእድሜ ከኔ የሚያንሱ ለመዘባበት በእኔ ላይ ሳቁ። አንቺ አጋዥ ሆነሽ እናቴ አንቺ ስላለሽኝ ሁሌ ፈጣሪን አመሰግናለሁ። የኔ አባት እወድሃለሁ። አንተ ከጎኔ እስካለክ ምንም አልሰጋም። ደህና አደራችሁ? እግዚአብሔር ይመስገን። እየበረታሽ ነው ልጄ? እየበረታው ነው። ጭንቃ ማላጇ በሰላም ትገላግልሽ። አሜን። ልጄ ፈልጌህ ነበር። እሺ መጣሁ። እሺ ልጄ የቤት ኪራዩን 3 ወር ሙሉ ዝም አልኳችሁ። ታውቃለህ እኔም የምተዳደረው በሱ ነው። ይገባኛል ያላችሁበት ችግር፣ ግን እኔም ቸገረኝ። ልክ ኖት ማዘር። እስካሁንም ስለታገሱን ፈጣሪ ያክብርልህ። እስከ ነገ ብቻ። ነገ ከየትም አምጥቼ እሰጥሃለሁ። እሺ ልጄ እንግዲህ እጠብቅሃለሁ። ደህና ዋል። ደስ እንዲለኝ በምን ልጥራሽ እኔ። አረ ጓደኛዬ እባክህ የሆነ ነገር ያዝ። እሺ ባይሆን እንኳን ሲንግል ይምጣልን። አይ ይቅርብኛል። እምቢ ካልከኝ ምን አደርጋለሁ? እንደ መስቀል ወፍ እልም ብለህ ጠፋህ እኮ። አቤላ በጣም ችግር ላይ ነኝ። ባለቤቴ ነፍሰ ጡር ነች። እቤት ውስጥ የሚላስ የሚቀመስ የለም እኮ። ቸገረኝ እያልከኝ ነው? ያ ሁሉ የቤተሰቦች ሀብት የት ሄዶ ነው የሚቸግረኝ? ከፋሚሊ ጋር የተፈጠረውን ነገር ታውቃለህ አቤላ። በጣም ቸግሮኝ ነው የመጣሁት። የሆነ ብር አበድረኝ። ይኖረኝ እኮ ምን ችግር ነበረው? እኔ ራሱ እኮ ከማልበደር እያልኩኝ ነው የመጣኸው። እሺ አመሰግናለሁ። የቤተሰቦቹ ሀብት እዛ አፉን ከፍተው እየጠበቀ እኔን መቶ ብድር ይጠይቃል። ምን አይነቱ ደፋር ነው! አንቺ አጋዥ ሆነሽ ለህይወትህ እናት ጥዬሽ ጠፋሁ አይደል? አሁን አይደል እንደወጣው። እኔ አባት ምንድነው ፊት ደግሞ በጣም ተቋቋረ። የተጨነክ ነው አይደል? ኧረ አልተጨነኩም። አንቺ እኮ በስስት ስለምታይኝ ነው። ምንድነው እናት?
ኬት አምጥተሽ ነው? ያመጣሁበት ምን ያደርግልሃል? ዝም ብለህ ተቀበለኝ። እንዴት ነው ዝም ብዬ የምቀበልሽ? ሀብሌን ሸጬው ነው። እናት አታድርጊው። እና እንደዚህ ስትጨነቅ ዝም ብዬ እጄን አጣጥፌ መቀመጥ አለብኝ? እናት እሷ ብል ለእኔ ምን ማለት እንደሆነ ታውቂያለሽ። እኔ ብሩን ኬትም ገብቼ ቢሆን አመጣው ነበር። እኔ አባት እኔ ያለው አይደለ ከሀብሉ በላይ ሲኖር ሌላ ጊዜ ልገዛልኝ ነበር። ደስ እንዲለኝ በምን ልጥራሽ እኔ ጠባቂ ወሰንኩኝ ልት አንቺ አጋዥ ሆነ ቸገረኝ እያልከኝ ነው? ያ ሁሉ የቤተሰቦች ሀብት የት ሄዶ ነው የምቸገር? ታሽን በምን ልካስቴ የምስጋና ቃላት ስላነሰኝ ብዬ ልጥራሽ አንቺን እናቴ። ምን ሆነክ ነው? ለምን ተነሳክ? አይ ለሽንት ተነሳውኝና። አባ እየዋሸኝ ነው? እንቅልፍ እንኳን እኮ እየተኛክ አይደለም። አንተ እንደዚህ መሆንክ ምን ያህል እንደሚያስጨንቀኝ ታውቃለክ? የኔ እናት ዝም ብለሽ እኮ ነው። እኔ ምንም አልተጨነቅኩ። ለምንድን ነው እንደርቁ የምታይኝ? ማንን? አንቺን? ብዙ ነገሮችን ለእኔ ብለህ እየተጎዳ እንዳግዝክ እንኳን አትነግረኝም። እንዳትጨነቂብኝ እኮ ከዛ የመሰለ ህይወት ውስጥ አውጥቼሽ እዚህ ሁሉ ችግር ውስጥ የከተትኩሽ እኮ እኔ ነኝ። አባት ሁለተኛ እንደዚህ እንዳትል። አንተ ምንም አላጠፋህም። የገባንበትን ችግር ተባብረን እንወጣዋለን። ደስ እንዲለኝ በምን ልጥራሽ እኔ እንደ ወዳጅ ጠባቂ ወሰንኩኝ ልጥራሽ። አዎ በር ላይ እየጠበቀች ነው። ማነች? እኔ እንጃ። ግቢ ብላት እምቢ አለች። እሺ ጉልበት ያትዛላደራ ችግር አደራይኝ። አንቺ ነሽ እንዴ? ለምን አልገባሽ? አይ እዚህ ብንኖር ይሻላል ብዬ። እሺ ምንድን ነው? አቤላ ትንሿ በስታ ታርሰኝ በሐሴት በደስታ ለአንዳንድ ነገር ይሆንሻል። ውለታሽን በመልካስቴ አመሰግናለሁ። የምስጋና ቃል ለቸገረው መርዳት ለፈጣሪ እንደማበደር ነው። ሌላም ጊዜ ሲቸግርሽ መጥተሽ ጠይቂ። ልጥራሽ አንቺን እናቴ። በጣም አመሰግናለሁ። ዛሬ ነው የገደልሽ። ምን ነው አባ? ምን አጠፋው? ለምነሽ ማመጣሽው ብር ነው የምንበላውን ገዝተሽ የመጣሽው? አባት ዝም በይ። የገዛ ጓደኛዬን ሄደሽ የምንበላው ቸገረን አጣው ብለሽ ነው የጠየቅሽው? አዎ ቸገረን ብዬ ጠይቄዋለሁ። እሺ አልቸገረንም። እና መፍትሄው መለመን በጣም ነው ያሳዘንሽ። በቆሜ ነው የቀበርሽኝ። እሺ ደስ እንዲለኝ በምን ልጥራሽ እኔ እንደ ወዳጅ ጠባቂ ወሰንኩኝ ልጠራሽ ብዬ። እንዴ እዛች ጋር ለመድረስ ነው እንዴ 150 ብር የምትለው? መክፈል ካልቻልሽ ራሽ ተሸክመሽው አትሄጂም እንዴ? ምንድን ነው የምትይው? ላቤም አትድረቅ ይድላኝ ስኖረው የእኔ እናት እኔ ልሸከመው? እንዴ አንተ ከሰል ትሸከማለህ እንዴ? አዎ ችግር የለውም። ና ማን አንተ? ና እስቲ ያስሸክመው። አትግደል ኪሴ ሁልጊዜ ሙላ አትግደል ኪሴ። የሰው ፊት ካራው ስለቱ ይሄ ለሚስት ነው። እሺ ይሄ ደግሞ ላመጣህበት። እሺ ፈጣሪ ያክብርልኝ። እሺ ሚስትን በሰላም ይገላግላት። እሺ አሜን። ችግር አደራይኝ አንቺ አጋዥ ሆነሽኝ ለፊት ላንቺን ያመጣሁት ቤ ከመቼ ጀምሮ ነው እኔ ብቻዬን የምበላው? የምስጋና ቃል በዚህ ልክ ነው ማለት ነው የጠላኝ? ብዬ ልጥራሽ አንቺ እማ እኔ ነኝ አንቺን የምጠላው? አይኔን እንኳን ሳታይን ሳስመኝ ገብተህ ልተኛ ነው? እናት ይቅርታ፣ በጣም ተናድጄ ስለነበረ ነው። እንደዛ መሆን አልነበረብኝም። በጣም ይቅርታ። አባ ተቆጣኝ፣ የፈለግከውን በለኝ፣ ግን እባክህ እንዳትሆንብኝ።
እማ ደህና ነኝ። መረቅ ትንሽ ጊዜ ነው የቀረኝ። በቃ ትንሽ የሆነሽ ገንዘብ ልክልሻለሁ። እንዳልኪማ በቂ ብር አለኝ። የምርሽን ነው እማ? የምሬን ነው። በቃ ምርቃት ሲቀረብ እመጣለሁ። እንዴ ለምንድን ነው የምመጪውማ? ማለቴ ዘንድሮ ምርቃት ያለ አይመስለኝም። ዝም ብለው ነው ሰርተፍኬት የሚሰጡን። እሺ በቃ ደህና ሁኝማ። ማዘር ደውለው ነው እንዴ? ምንድን ነው የማደርገው? አባማ ለምርቃትሽ ካልመጣው እያለችኝ ነው። አይዞሽ፣ የሆነ መፍትሄ እንፈልጋለን። ተምሬ መመረቄ ለእናቴ ምን ማለት እንደሆነ አታውቅም። ይሄኔ ለምርቃቴ ሀገር የምጠራበት ድግስ እየደገሰች ነው የሚሆነው። ፈጣሪ እጄን ይስጠኝ። እኔ ነኝ ለዚህ ሁሉ የዳረኩሽ። አባት ምን እያልከኝ ነው? እዚህ ውስጥ ያንተ ጥፋት የለበትም። እናት፣ አንቺ እኔን እንዲከፋኝ ስለማፈልጊ ነው። የአማረኝን ብስኩት ይዘህ መጣ? ወሰንኩኝ ልጠራሽ ብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ አለ ባለ ሁለት መኝታ የእኔና የሚጭንልሽን መኪና ብቻ አዘጋጅ። ከአንድ ከሁለት ሰዓት በኋላ አዲሱ ቤትሽ ነሽ። እሺ ሸበላው፣ ማንኛውም ስራ አንተ እንደምታገናኝ ሰው ጠቁሞኝ ነው የመጣሁት። እኔ ቅቤው ከጨረቃ አፈር አምጣልኝ ብትለኝ አመጣልሃለሁ። ምን አይነት ስራ ነው የፈለከው? በማኔጅመንት ዲግሪ አለኝ። ታውታው ዲግሪ መጣ እኔ ጋር ትመጻደቅበት። ያንተ ዲግሪ እኔ ደላላው ጋር መጥቶ ስራ ከመፈለግ ታድጓል። ማንኛውም ስራ ይሁን መስተንግዶም ቢሆን። ምን ያለው ቀልደኛ ነህ እባክህ። ይሄን የመሰለ ቁመና ይዛ አስተናጋጅ ትላለህ? ለገጽታ ግንባታ የሚሆኑ ልብሶች እኔ ጋር አላጣም። ከዛ ቆንጆ ስራ አስገባዋለሁ። እሺ እግዚአብሔር ያክብርልኝ። ስራው ባል የሞተባቸው ወይም ሳያገቡ የረፈደባቸውን ሴቶች መንከባከብ ነው። ወንድሜ በዚህ ስራ በአንዴ ነው የምትከብረው። ስራው ሹገር ማሚ። ተው ስራው እንደዚህ ተብሎ አይጠራም። ከተስማማ ልውሰድህ። አይ ይቅርብ። እሺ አመሰግናለሁ። ይህ መቼም አይለወጥ። አንቺ አጋዥ ሆነሽ ለህይወት ይሄኛው ነው። አመሰግናለሁ ማሙሽ። ቃል ቁጭ በይ። የምስጋና ቃላት እሺ ሰላም ነው አይደለ? አንቺ እያለሽ ምን ሰላም አለ? ወንድሜ ላይ እንደ መጅገር ተጣብቀሽበት ህይወቱን ሲኦል አረግሽ። ቆይ ለምን ቢጤሽን አትፈልጊ? ልርዳሽ። የተወሰነ ብር ልስጥሽና እናትሽ ጋር ሄደሽ ውለጁ። ከወለድሽ በኋላ ማግዝሻለሁ። ምን ትያለሽ? ለማንኛውም ሀሳብሽን ከቀየርሽ ደውይልኝ። በቁልምጫ ማለት አንዱን ለድነው እናት ተኛሽ እንዴ? ካንዱ በፈሰሰው አንዱን ለርሰው የት ሄዳ ነው? ላዘነው ሰው ምነው ቢያካፍለው አባ ምን ይል እንደማፍቅር ታውቃለህ። በህይወቴ ውስጥ አንተ መባረክ ነክ። ግን አባ ከዚህ በላይ ሸክም ሊሆንብህ ላስቸግርህ አልፈልግም። ከቤተሰቦች ምቾት ካለው ኑሮ ወጥተሃል። አብሬ በመሆን ያተረፍከው አይተህ የማታውቀው መከራ ነው። ለእኔ ከአንተ መራቅ ሞት ይከፋል። ቢሆንም ከዚህ በላይ ራስ ወዳድ ሆኜ ስትሰቃይ ማየት አልፈልግም። አባት አፈቅርሃለሁ። ራስን ጠብቀሽ ለእኔና ለልጃችን ፈጣሪ አለ። ላዘነው ሰው ምነው ቢያካፍለው በቻልችለው ለተረፈው ምነው በቃ ቢለው ይብቃ ቢለው ለመኖር ነገሮች ችግር ግን የምሄድበት መሄጃ የምጠለይበት መጠለያ የለኝም። አንተ ነው ያለኸኝ። ከገባሁበት መከራ አንተ አውጣኝ። የተገፋው ገጽ ይበራል በጸሎት አምላክን ተርተህ መሻት አትነሽ። ቁጭ በይ የኔ ልጅ። እንባሽ መከፋትሽን ያሳያል። የትኛውም ጨለማ ለንጋት እጁን ይሰጣል። በፈተና የሚጸና የተባረከ ነው። እግዚአብሔር እንባሽን ያያል። መብራን ጭንቃ ማላጇ እቅፍ ድግፍ አድርጋ በሰላም ትገላግልሽ። አሜን። እግዚአብሔር በምሕረቱ ይጎብኝሽ። ደህና ዋይ የኔ ልጅ።
ያልሽኝ የመታጠፊያ ታጥፊያለሁ። ቀጥታ ልሂድ? እሺ እኔ ቆንጆ ቤቢዬ ና እንዴ። የእነ ስጢፍ ቤት የት ነው? ያ እሺ እኔ ፍቅር እንዴት ትጠራልኛለህ? አውርተን እስክንጨርስ ትንሽ ዞር ዞር ትላለህ? እሺ ስጨርስ እጠራዋለሁ። ኦኤምጂ ስጢፍ ምንድን ነው የሆንከው? ምንድን ነው የለበስከው? አዶን ብሊቭ ዚስ ያዘናጩ ስጢፍ ነው እንዲለበሰው? ሃው ካም? አንዳንዴ እባክሽ እንደዚህ ያስፈልጋል። አንቺ መች መጣሽ? ሳምንት አለፈኝ። ከቤት ተጣልተ እንደወጣ ቃል ነገረችኝ። ዋራፕል አይ ትንሽ አለመግባባት ነው። በዋትሳፕን ብደውል በቀጥታም ብደውል ላገኝ አልቻልኩም። ምንድን ነው የተፈጠረው? ለጊዜው ስልክ አላስኩ፣ ለዛ ነው። አይ ዶንት ኖ እየሆነ ያለው ነገር ምንም ነገር አልገባኝም። ለማንኛውም ቤት እንሂድና እናወራለን። ይቅርታ ጹቤ፣ እሱ ማድረግ አልችልም። ፈልገሽን ስለመጣሽ ግን በጣም አመሰግናለሁ። ደህና ሁኚ። ኦኤምጂ ምንድን ነው እየሆነ ያለው? አድማጮቻችን ያለነው እርስዎ ቢሆኑ ምን ያደርጋሉ ፕሮግራም ላይ ነው። ባለታሪካችን እና ባለቤቴ ተጋብተን እየኖረን ባለቤቴ አርግዛ የ5 ወር እርጉዝ ስትሆን እኔ ከስራ ተቀነስኩኝ። በጣም ትልቅ ችግር ውስጥ ገባን። የቤት ኪራይ መክፈል፣ የምንበለው አጣን ይላል። ያለኝ ምርጫ 2 ነው። አንደኛው ሚስቴን ወደ እናቷ መመለስ፣ ሁለተኛው የሚመጣውን በጸጋ መቀበል ነው። ምን ትመክሩኛላችሁ ይለናል። አድማጮቻችን ለባለታሪካችን እርስዎ ቢሆኑ ምን ያደርጋሉ? ይደውሉ። እናት ይህን ነው ጥለሽኝ የሄድሽው? አንተን ጥሎ መሄድ ይቻላል እንዴ? ምናልባት የሚያስችል ልብ ከሰጠሽ ብዬ እኮ ነው። ተቀመጭ። ለሄድ ብልም ልቤ እግሬን አስሮታል። ሄደማለ እንዴት ለጨለማ ትተሽኝ ትሄጃለሽ? እናት የነገዋ ፀሐይ የምትታየኝ እኮ በአንቺ ውስጥ ነው። ከአንተ መለየት ለእኔ ቀላል አድርገው ነው። ልለይ ባሰብኩ ቅጽበት ነፍሴ መሞት ትጀምራለች። እሺ እንዴት ተመለሽ? መሸሽ መሸነፍ እንደሆነ ጨለማም እንደሚነጋ ፈጣሪ ገለጠልኝ። እንኳን ተመለሽ። ምን አስመርሮሽ ነው እንደዚህ እንድትወስኝ ያደረግሽ? የነገሮች መደራረብ፣ ያንተ እንደዚህ መጎሳቆል፣ እዚህ ስሜት ላይ ያለው እህት መጣ። ቃል እዚህ ቤት መጣ ነበር? አዎ ይህ እንደሄድ ገንዘብ እንደምትሰጠኝ ነገረች። እናት አባት ወዴት ነግ? ፈጣሪ ሆይ አንተ ጠብቀው። ምንድን ነው የተፈጠረው? ቃል ስቲፍ ምንድን ነው የሆነው? አውርተሽው አይደል የመጣሽው? የነገረሽን ነው የሆነው። ሊያወራኝ እኮ ፈቃደኛ አልነበረም። ካሞን ስቲፈኔ ላይ ደውሏል። አሁን ይመጣልሻል፣ ታወሪዋለሽ። ፍቅረኛዬ ምክንያቱም በማላውቀው ምክንያት ችግር ውስጥ ነው። ጋድ ቆይ አንቺ ምን አይነት ሰይጣን ነሽ? ማንን ነው? የበግ ለምድ የለበሽ ተኩላ ነሽ። ቆይ እኔ ህይወት ቢበጠብጥ ምን ትጠቀሚያለሽ? ለዛች ወፍ ዘራሽ ሚስት ብለህ ትሰሚኛለሽ? ሚስቴ በአንቺ አፍ የምትጠራ ሴት አይደለችም። እሺ ሲሪየስሊ ሚስቴ ስትል ነው የሰማሁህ? አዎ ሚስቴ ስል ነው የሰማሽ። እኔስ ፍቅራችንስ? ለአንቺ በጣም ቀርታ። አንቺ ግን ትሰሚኛለሽ? ከዚህ በኋላ ሚስቴ አጠገብ ብትደርሺ እማማ ትሙት እገልሻለሁ። ቃል ምንድን ነው እየተፈጠረ ያለው ነገር? አንዲት ምናምን ታያም ሴት አፍቅሮልሻል። ከቤት የወጣው ከአባባ ጋር የተጣለው በሷ ምክንያት ነው። የደረሰች ነፍሰ ጡር ነች። ምን? አልሂድ ከሰው ቤት አለመጽወተው ላቤም አትድረቅ ይድላኝ ስኖረው ከሰው አልጠብቅ ልትረፋ ምንድን ነው የምትሰራው? አካፋውን እኮ ሞዴል አደረገው። ስራ ካልሰራው ብለህ ታስቸግራለህ። እዚህ እኔን ልታስወቅሰኝ ግፍ እንዳትሆንብኝ ብዬ እንጂ መጀመሪያውንም ስራ እንደማትችል አውቄያለሁ። በላፍት ነው እባክህ። አትበል ኪሴ የሰው ፊት ካራው ስለቱ አይቁረጠኝ ከቶ አይውጋኝ። ሱቆኜ ነው እባክሽ። ቃልና አባባ አስፔር ናቸው። አይኖ ጹቤ
አይ ሚስ ዩ ቱ። ሚስቴ ወዴት ነው ጥለሽኝ የምትሄጂው? ምንድን ነው? ነይ ብዬሻለሁ፣ ነይ ብዬሻለሁ። አንድ የጹቤ ደውልልሻለሁ። ሚስቴን ልቀቃት። በእናትህ እብድ እፈራለሁ። የሆነ ነገር አድርግ። ይኸውልሽ እኔ በባለ ትዳር መሃል አልገባም። ኧረ እኔማ ትሙት አላውቀውም። ይመችህ። ኧረ እባክሽ ወደዛ። ሳያቅሽ ነው ሚስቴ የሚልሽ? እማ ትሙት አልኩህ እኮ እኔ ከዛሬ ውጭ አይቼው አላውቅም። እሺ ቆይ ለምን በንግግር አትፈቱትም? ምኑን? ኧረ ቆንጅት ቆይሷል ከሄደ። እንከን የሌለብሽ ውብ ነሽ በተፈጥሮ። በጣም አመሰግናለሁ። በቃ አዎ በቃ እሺ በቃ ይቺ እሺ ጽጌረዳ ከንፈር እስኪ አፍ ያውጣና ውበትሽን ይናገር። አሂ የሐረር መንደሪ የመስከረም አደይ። አቤት። ይቅርታ አባት፣ እሱ ስልኬ እኔ ነው። በእናትህ በጣም የምፈልገው ብዙ ፋይሎች አሉበት። ችግር የለው እመልስልሻለሁ፣ ግን በምትኩ እራት ትገብዥኛለሽ። ችግር የለውም እጋብዝሃለሁ። ችግር የለውም። በዚህ አይነት ቁርስም ትጨምሪልኛለሽ ማለት ነው? ኧረ የፈለግከውን አድርግልሃለሁ። ችግር የለውም። ብቻ ስልኩን መልስልኝ። በቃ ቅድም እብድ አባሮሽ የገባሽበት ቤት አለ አይደለ? እዛ ነኝ። ወይኔ ጉዴ! ቡቲክ ነው እንዴት አልኩት። ይኸውልሽ እኔ ሀሳቡን የሚቀይር ሰው በጣም ነው የሚያስጠላኝ። ኧረ እኔ ሀሳቤን አልቀየርኩም። ነይ በቃ። እሺ አመሰግናለሁ። ምን አይነት ጦስ የሆነ ልጅ ነው አንተ? አንዱን ለሞኛው ካንዱ በፈሰሰው በላውን ተነስ እናወጣ በእናትህ። ላዘነው ሰው ምነው ቢያካፍለው በቻልሽ አንዱን ለድነው። እንዴት ዋላችሁ ልጆቼ? እግዚአብሔር ይመስገን ማዘር። ደህና ዋላችሁ? ደህና ነን። እንዴት ኖት? እየበረታሽ ነው ልጄ? እየበረታው ነው ማዘርዬ። ዛሬ ጾም መያዣ ነው ልጄ፣ ይሸታቸዋል ብዬ ነው። እቺ እንድትቃመሷት ነበር። እናመሰግናለን ማዘር። እሺ ልጄ፣ ጭንቃም ማለዳው በሰላም ትገላግልሽ። አሜን። እሺ ልጄ፣ ደህና ዋል። ደህና ዋሉ። እሺ ማዘርዬ። መከራና ጨለማ አላፊዎች ናቸው። ብርሃንህን ሰዎች ደብቀውብህ እንጂ ጠፍቶብህ አይደለም። የሆነ ነገር ግዛበት። አረ ይዜ እኔ አንተ ስትሰጠኝ አልቀበልም ብያለሁ። ሚስቴ ወዴት ነው የምትሄጂው? አንቺ አጋዥ ሆነሽኝ ያለ ሕይወትህ ውለታሽን እማ ምን እያረግሽ ነው? ለምንድን ነው ሰው የሚልሽን ማሰሚው? አባ ሽንኩርት ስለከተፍኩ እኮ አልሞትም። አያስቅም። እሺ አሁን ቤተነሽ ብዬ ልጥራሽ አንቺን እናቴ። ማዘር ናቸው ለጾም መያዣ እንዳይሸታችሁ ብሎ ይዘውልን የመጡት። አስቸገር ናቸው። እሳቸው እስኬት ያመጣሉ። እናት የሆነ ነገር ልነግርሽ ነበር። ታዲያ ምን ጠብቃለን? ንገረኛ። እናት አብሮ አደግ ጓደኛዬ እጹቤ ከውጭ መታለች። አብሮ አደግ ጓደኛ? እስከ ዛሬ ስሟን ሰምቼ አላውቅም። እናት ያን ያህል የሚነገር ነገር ስለሌለው እኮ ነው። ታዲያ ዛሬ ለምን መንገር አስፈለገ? አይ ዝም ብዬ ነው። ያው በእኔና አንቺ መሀል መደባበቅ እንዳይኖር ብዬ ነው። አልመሰለኝም። ይሁን የደበከኝ ነገር ያለ ይመስለኛል። አረ እናት ምንም አልደበቅኩሽም። እጹቤ በቃ አብሮ አደግ ጓደኛዬ ብቻ ናት። እሺ እማ በቃ መጣው እታች ሱቅ እንጀራ ገዝቼ። እሺ
ደስ እንዲለኝ በምን ልጥራሽ እኔ እንደ ወላጅ ጠባቂ ወሰንኩኝ ልጠራሽ ብዬ አይ ብዬ አይ ብዬ አይ ብዬ። ሰላም እስጢፍ የለም እንዴ? አለ። አሁን ወጣ ብሎ ነው። አርፍ በይ። እንደጠበቅኩሽ በጣም ቆንጆ ነሽ። አልገባኝም። እስጢፍ በምን አይነት ሴት ነው የቀየረኝ ብዬ ሳስብ ነበር። ይቅርታ፣ አንቺ ግን ማነሽ? እጹብ እባላለሁ። የእስጢፍ ወደፊት ሚስቱ ነኝ። ባለሽበት ሁኔታ ከአንቺ ጋር መነጋገር ልክ እንዳልሆነ ይገባኛል፣ ግን አንዳንድ ነገሮች ግልጽ እንዲሆኑልኝ ፈልጋለሁ። የልጅነት እልሜን እንዴት እንደቀማሽኝ ማወቅ ፈልጋለሁ። እስጢፍ እንደዛ ድሎት ካለው ህይወት ወጥቶ ከአንቺ ጋር እንደዚህ መከራ ውስጥ ለመኖር ለምን እንደመረጠ ሊገባኝ አልቻለም። እጹብ ነይ ውጪ። አሁን እኔን እጹብ ነው ነይ ውጪ የምትለኝ? ማውራት አለብን። ነይ ውጪ። አባ አንቺ ዝም ብለሽ ቁጭ በይ። እስጢፍ አቁም አቁም። ስላለበት ስለዚህ ድራማ ህይወትክ እንድትነግረኝ እፈልጋለሁ። ይኸውልሽ በመጀመሪያ ደረጃ እቤቴ ድረስ መጥተሽ ባለቤቴ መናገር አልነበረብሽ። ብዙ ማወቅ ያለብኝ ነገር ያለ አይመስልህም? ልነግርሽ ነበር፣ ግን በቃ ነገሮች ተደራርበው ልነግርሽ አልቻለም። ልክ ነሽ። አብራጀ ጓደኛዬ፣ ጥሩ ወዳጅ ነሽ። በቃ አብሮ ስለመኖር ስለመጋባት የነበረን ስልም ትልቁ ስህተት እሱ። ቤተሰቦች እንድንጋባ ዝምድናችን እንዲጠናከር ይፈልጋል። እውነት ለመናገር ሂዊ ወደ ህይወት እስከምትመጣ ድረስ ከቤተሰቦቼ ቃል መውጣት አልመሰለኝም ነበር። ግን ምን ላርግ፣ ፍቅር ያዘኝ። የምኖርላት ልጅ ወደ ህይወት የመጣች። እስጢፍ ታዲያ እኔ እኮ አፈቅርሃለሁ። የማይሆን ተስፋ ሰጥቼሽ ከነበረ በጣም ይቅርታ። በቃ የኔ እናንተ ነገር ከዚህ በኋላ በቃ። ይኸውልሽ እጹቤ፣ እንደ ጓደኛ እንደ ወንድም ሁሌም ካጠገብሽ ሆናለሁ። እሺ? ወሰንኩኝ ልጠራሽ ብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ። እናት ምን እያደረግሽ ነው? ከዚህ በላይ እዚህ መቆየት ያለብኝ አይመስለኝም። እናት ምን ማለት ነው? እሱ ደግሞ አንቺ ከኔ ውጭ ሌላ ዓለም አለሽ እንዴ? ምናልባት የሰው ዓለም ስነጥቄ ከሆነ። እናት እኔ አንቺ ብቻ ነኝ። ከጾም ጋር ያለው ትንሽ አለመግባባት ብቻ ነው። ምንም እውነት ሳይኖራት ነው ቤት ድረስ የመጣችሁ? ንገረኛ። ምንም ነገር ሳይኖራችሁ ነው ሚስቱ ነኝ የምትለኝ? እማ ላስረዳሽ፣ እንዳሰብሽው አይደለም። እጹብ አባደጓል። እሱም ባለፈው ነገርከኝ እኮ። ካማኝ ሽመኝ። ከጹብ ጋር እንድንጋባ የሚፈልጉን ቤተሰቦቻችን እንጂ እኔ አይደለሁም። እውነት ነው። አንቺ ወደ ቤቴ እስከምትመጪ ድረስ በደንብ እናወራ ነበር። ጥሩ ጓደኞች ነበርን። ከዛ በኋላ ግን ለአንድም ደቂቃ አውርቻትም አግኝቻትም አላቅም። አባ ሰላም ንቀርቼ እኮ አይደለም። አውቃለሁ የኔ ቆንጆ፣ ስጋትሽ ይገባኛል። ለአንቺ ህይወቴን እሰጣለሁ። እሺ? እግዚአብሔር ቤትን ካልሰራ ቤትን የሚሰሩ በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ የሚጠብቁ በከንቱ ይተጋሉ። ለወላጆቻችሁ እንቅልፍን በሰጠ ጊዜ እናንተ የመከራን እንጀራ የምትበሉ እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድን ፍሬ የእርሱ ዋጋ ነው። አባ ወይ እናቴ፣ እየሰማሁ እኮ ነው። የተኛው መስሎሽ ነው አይደል? አባ በጣም እየደከመክ ነው። እንቅልፍ ራሱ እኮ በስነ ስርዓት እየተኛክ አይደለም። አባ እኔ እኮ ደህና ነኝ። እማሙሽ ደህና ነኝ። ትንሽ ድካም ይሆናል እንጂ ምንም አልሆንኩም። ታዲያ ለምን ማሳጅ አላረግም? ምንድነው ያማረኝ ስል ነበረ። ለካ ማሳጅ እኔን ናፈቀኝ። ታዲያ ማሳጅ አርገኝ አትለኝም? ሰላም ለዚህ ቤት፣ እንዴት ናችሁ? ምንድን ነው ደነገጣችሁ? መምጣት አልነበረብኝም እንዴ? አረ እንደሱ አይደለም። እጹብ ተቀመጪ። ግድ የለም አልቀመጥም። እስጢፍ ያለህበት ሁኔታ የሚታይ ነገር ነው። ትልቅ ችግር ውስጥ ናችሁ። ዝም ብሎ ወደ መጣሁበት ቦታ መመለስ ከበደኝ። ቢያንስ በአቅሜ ላግዛችሁ ብዬ ነው። እጹብ መቸገር አልነበረብሽ። እና በዚህ ሁኔታ እያለህ ዝም ብዬ መሄድ ነበረብህ?
በጣም አመሰግናለሁ። ምን አባቱ ይሄ? አንተ እኔ እኮ እጹቤ ነኝ። ምንድነው እንደዚህ የሚያደርግህ? እጹቤ ላረቅሽ ፈልጌ አይደለም፣ ቁርስ ለባሰኝ ነው። እሺ ችግር የለውም። ይቅርታ የኔ ቆንጆ፣ ባለፈው በደንብ ሳንተዋወቅ። እጹብ እባላለሁ። ህይወት እባላለሁ። ፈጣሪ በሰላም ይገላግልሽ። አሜን። እስጢፍ ወደ መኪና ያሸኘኝ? እሺ እሸኝሻለሁ። እናት መጣው። እሺ እስከማቀው ድረስ ከኔ ሳትጠብቅ በፍቅር በጸና የሷን ሩትታ ስለኔ ኖረ እናቴ ብቻ። ሄሎማ ልጄ አዲስ አበባ ገብቻለሁ። የት ብዬ ታክሲ ሊያዝ? ነገሮችን ላስተካክልና የሆነ ዘላቂ መፍትሄ እንፈልጋለን። አንተ አትጨነቅ። ምን እንደምልሽ አላውቅም። በዚህ በጨለመብኝ ሰዓት ከጎኔ ስለሆንሽ በጣም አመሰግናለሁ። በል ሰውዬ፣ የምን አመሰግናለሁ እያሉ ማራቅ ነው። ስለ እኔና ስለ አንተ ለማውራት ከዳድ ጋር ነገ ቀጠሮ ይዘናል። ሁሉንም ነገር እኔ ያስተካክለዋለሁ። እሺ? አባባ በጣም አስኖብኛል። እንዴትም ይቅር አይለኝም። እዚህ ውሳኔ ላይ የደረስነው ተነጋግረን እንደሆነ የነበረን ወዳጅነት ላይ ምንም ተጽዕኖ እንደማይፈጥር ነው ያስረዳችኋለሁ። እጹቤ ከአቅሜ በላይ እየሆንሽብኝ ነው። ማን ተሸክመኛለህ ታዲያ? በቃ እስጢፍ እደውልልሃለሁ። እሺ? ድቅድቅ ጨለማ ወደፊትህ እየመጣ ነው፣ ግን አትፍራ። ከጨለማው በኋላ የተስፋ ብርሃን ያፈነጥቃል። ብርሃኑ ለብዙዎች የደስታ ምንጮች። ጨለማው ይዞህ እንዳይጠፋ ብርሃንህን ፈልግ። ሚስቴ እንዴት ነው የምትሄጂው? እንደ ወዳጅ ጠባቂ ወሰንኩኝ ልጠራሽ ብዬ አይ ብዬ እናቴ አይ ብዬ እናት እማ ምንድን ነው የሆንሽው? የጹቤ ጉዳይ ነው አይደል? እማሞች ምንም ነገር አይፈጠርም። እንዴት ልታግዘን ስለምትፈልግ ብቻ ነው። አባ እሱ አይደለም። እማ አዲስ አበባ መታለች። ምንም ማረገው? ምን ማዘር አዲስ አበባ መጡ እንዴ? እንዴት? ለምርቃቴ ብላ ነው የሚሆነው። አባ ጨነቀኝ። እማ የሆነ መፍትሄ እፈልጋለሁ። እሺ አንቺ አትጨነቂ። አባ እማ እንደዚህ መሆኔን ካወቀች ትሞትብኛለች። በእኔ ጣዩ። እሺ ስልክሽስ? ከኔ ሳትጠብቅ በፍቅር በጸና የሷን ሩትታ ስለኔ ኖረ እናቴ ብቻ እንከኝ ድረስ በሚገርም ሁኔታ ለፈጸምሽው ስራሽ ታዲያ ምን ያንስሻል እናቴ? እንዴ በስመ አብ ወወልድ ወመንፈስ ቅዱስ። ምን አድርጌ ነው ልጅ? ከእግሬ ላይ ተነስ። ማዘር እባክዎትን ይቅር ይበሉኝ። ኧረ በእመቤቴ ልጄ ምንድን ነው? ኧረ አስጨነቅን። በድዮታለሁ ማዘርዬ የህይወት። በስመ አብ ልጄ ምን ሆነች? ደህና ናት ማዘርዬ። እኔ የህይወት ባል ነኝ። በስመ አብ ወወልድ ወመንፈስ ቅዱስ። ምን አንቺ አጋዥ ሆነሽኝ ያለ ህይወት ውለታሽን በምን ልካስት? የምስጋና ቃላት ስላነሰኝ ብዬ ልጥራሽ አንቺ እናቴ። እማዬ ነይማ። እሺ እማ ስለዋሸሁሽ ይቅርታ። ልጄ ብትሞችም እንደዚህ ነበር የምሰማው ማለት ነው? እማ እንዴት ብዬ ልንገርሽ? ሀዘን ትሞችብኛለሽ ብዬ እኮ ነው። ከኔ የቀረበ ማን አለሽ ልጄ? እንዴት ከኔ ትደብቂያለሽ ልጄ? ምንስ ብትሆኝ ልጅ አይደለሽ ልጄ? ይቅርታማ። ደስ እንዲለኝ በምን ልጥራሽ? እንደ ወዳጅ ጠባቂ ወሰንኩኝ ልጠራሽ ብዬ አይ ብዬ እናቴ አይ ብዬ። ውስጤ በህፍረት ነዷል፣ ግን ከዚህ በላይ ማፈር አንገት መድፋት አልፈልግም። አገር ቤት ሰው ሁሉ የእሷን መመረቅ በጉጉት እየጠበቀ ነው። አንድ ነገር አድርገ ድጋሚ አንገት እንዳልደፋ ማድረግ ትችላለህ። ማዘር
ምንም ይሁን እርሱን የሚረዱት ከሆነ ምንም ነገር ለማድረግ ዝግጁ ነኝ። መቼስ እናት ነኝ፣ የራስሽ ጉዳይ ብዬ አልተዋት። ልጨክንስ ብል የተኛችበት አንጀት እሺ ይለኛል። እኔ አንደኛዬን ተዋርጃለሁ። ከዚህ የከፋ እንዳይሆን ለቤተሰቦች ነግረሽ ሽማግሌ ላኩ። ምን? ቢያንስ በክብር በሽምግልና ተጠይቃ መውጣቷን ሰው ማወቅ አለበት። አለበለዚያ የሰው ቡና መጠጫ የወሬ ማድመቂያ መሆኔ ነው። ይቅርታ ማዘር፣ ይህን ማድረግ የምችል አይመስለኝም። ከቤተሰቦቼ ጋር ጣልቻለሁ። ውስጤ የነደደ እኮ ችዬ ማወራህ አንዴ ሆኗል ብዬ ነው። ከመውለዷ በፊት በአንድ ሳምንት ውስጥ ሽማግሌ ማትልክ ከሆነ ውርድ ከራስ። አንቺ አጋዥ ሆነሽ ለህይወትህ ውለታሽን በምን ልካስት? የእኔ እናት ማዘር ሲጋገሩ ሲሻትሽ ያምልሽ ይችላል ብለው ይዘውልኝ መጥተው ነው። ታዲያ ያማረሽ አንቺ ለምን ለእኔ ታጎርሽኛለሽ? የኔ አባት ለአንተ ስለምን ይቅርብህ? በይ በይ፣ ስነ ስርዓት። ይህን በእኔ ስም ጉረሽልኝ። እማን እስከ አውቶቡስ ተራ ደረሰኛት? አዎ። አይ እራሳቸው ሄዱ። ለምን አባ? ከተማውን አታውቀውም እኮ ዝም ብላ አታደርሳትም ነበር? ሊያወሩኝ ፈልገው እያወሩኝ ነበር። ምን ነው ታዲያ? ምን አለችክ? በአንድ ሳምንት ውስጥ ለቤተሰቦች የነግሬ ሽማግሌ ካላኩ የራሳቸውን ውሳኔ እንደሚወስኑ ነግረውኝ ሄዱ። ሽማግሌ? አባ ወዲን እየወጋኝ ነው። ከአንዱ በፈሰሰው አንዱን ለርሰው ፈጣሪን በቀኝ አውለኝ ብዬ ነበረ ጠዋቴን የጀመርኩት። ቃል በማማሞት የዛሬን ብቻ ቀበሪኝ፣ ከአባባ ጋር እንዲያወራ ብቻ አርጂ። ጭራሽ ለምን አልሞተም ነው? እንኳን አንተን ሲያይ ስምን ሲሰማ ደሙ ከፍ እያለ ውሎ ሆስፒታል ሆኗል። አንተን የማገናኘው ይሙት ብዬ ነው። ቃልዬ በማማሞት የከፋ ችግር ውስጥ ባልሆን እንደማልመጣ ታውቂዋለሽ። በአንድ ሳምንት ውስጥ የሚስቴ ቤተሰቦች ጋር አባባና ናግሬው ሽማግሌ እንዲልኩ ካላደረኩኝ ትዳር አደጋ ላይ ነው። በጣም ደፋር ነህ። ያንተ መዋረድ ሳያንስ ቤተሰቡን አዋር። ያለ ቦታ ከዋልክ አባባ ነው ለአንተ ሽማግሌ የሚልካ። እሱን ከሚያደርግ ቢሞት ይመርጣል። ግድ የለሽም ቃል። አባባን አግኝቼው እግሩ ተዳትቼ ልለምነው፣ እሱ አይጨክንብኝ። ጨክነ ከትእዛዙ የወጣህ ቀን እሱም ጨክኖብሃል። አሁን ከዚህ ሌላ ችግር አትፍጠር። ሂድ ከዚህ በእናትህ። ቃል በእግዚአብሔር በእናትህ ወጣ። አረ ቃል በእግዚአብሔር ፊቱን ግን ሳይወድ ይሄዳል። እመቤቴ አንቺ እርጅኝ፣ ከጎኔ ሁኚ። ፈጣሪ በምህረት ዳብሰኝ። ያለንበትን ችግር ታውቃለህ፣ ቀላሉን አድርግልን። አንቺ አጋዥ ሆነሽኝ ለህይወትህ። እማ ምን ሆነሽ ነው? ለምን ቆምሽ? አባ ደህና ነኝ፣ ጸሎት ላድርግ ብዬ ነው። ነይ እሺ ቁጭ በይ። ተሰዳነሰኝ ብዬ ልጥራሽ አንቺን እና እንዴ አባ አባ ወዲን እየወጋኝ ነው። ወይኔ ጉዴ! አይዞሽማ፣ ቀስ በይ ቀስ በይ። ማዘርን ልጥራቸው እንዴ? ወይኔ እናቴ! እማ ምን ላድርግልሽ? ማዘርን ልጥራቸው? ወይኔ እናቴ! እሺ ማዘር አሉ? የለችም ለቅሶ ወሰንኩኝ ልጠራሽ ብዬ በቁልቻ ልበልሽ ደስ እንዲለኝ በምን ልጥራሽ ለወላጅ ጠባቂ ወሰንኩኝ ልጠራሽ ምሻት ያዥ ሆነሽኝ ለህይወት የምስጋና ቃላት
ስላነሰኝ ብዬ ልተው አንቺን እናቴ በርቺ፣ አይዞሽ አይዞሽ ህዊ አይዞሽ አለ እኮ ነው። አይዞሽ አይዞሽ ተንፍሺ ተንፍሺ። ደስ እንዲለኝ በምን ልጥራሽ እንደ ወዳጅ ጠባቂ ወሰንኩኝ ልጠራሽ ብዬ አይ ብዬ አይ ብዬ አይ ብዬ አይ ብዬ ሄሎ፣ እሺ መጣሁ። እስቲ መጣሁ። እሺ ደስ እንዲለኝ በምን ልጥራሽ ወይኔ ወይኔ ግፊ ግፊ ግፊ። አይዞሽ ጎበዝ አይዞሽ እስከማቀው ድረስ ከኔ ሳትጠብቅ አባ በፍቅር በጸና በፍቅር በጸና አባ ይቅር በለኝ፣ አስከፍቻለሁ። እውነት ነው አዝኜብሃል፣ ግን በቃ አባ ምንም ምርጫ ስላልነበረኝ እንጂ ካንተን ሳት ለመውጣት ፈልጌ አይደለም። ያለፈው አልፏል ልጄ። እየመረኝም ቢሆን እውነታውን ተቀብዬዋለሁ። በጣም አመሰግናለሁ። እሺ አባ፣ ሁሉንም ነገር እጹም ነግራኛለች። ተነጋግራችሁ እዚህ ውሳኔ ላይ እንደደረሳችሁ አውቄያለሁ። የተሻለ ህይወት እንዲኖራችሁ ሁሉንም ነገር እኔ አስተካክላለሁ። እንኳን ደስ አላችሁ። ሂዊ ሴት ልጅ በሰላም ታገላግላለች። ብዙ የመከራ ጊዜያትን አሳልፈን የማይመስል ድቅድቅ ጨለማዎችን በፈጣሪ እርዳታ አልፈን ለዚህ በቃ ልጄን ብዙ መከራና ስቃይ ያየሁባት ስለሆነች ስሟን ማለፊያ ብያታለሁ። ፀሐይ የንጋትን ብስራት አበሰረች፣ ጨለማም ለብርሃን እጅ ሰጠ። በመጨረሻ ማለፊያ የሆነ ደስታ ሆነ። ሚስቴ ወዴት ነው የምትሄጂው?